ውስጥ 14 አመት ታስሬያለሁ ብሎ የሚል ሰው ነው 14ቱን አመት ግን ሰላይ ሆኖ ከኦሮሞ ታጋዮች ጋር ተቀላቅሎ አብሮ ይታሰራል አብሮ ሄዶ ይታገላል ሰልፍ ይወጣል ምን ይላል ከዛ በኋላ ቀንደኛውን ወስዶ አሳስሮ የሚገደለውን አስገድሎ እዛ ውስጥ ሁሉ እስር ቤት ውስጥ ሰልሎ ሚረሸነውን አስረሽኖ ነው ተመልሶ የሚወጣው በእንደዚህ ነው ሲኖር የነበረው ታዬ ደንዳ ታጋይ መስሎንኛ ለሱ ስናብድ ስንጮ የነበረው ታዬ ደንዳ የኦሮሞን ታጋዮች እየሄደ አብሮ የሚያወሩትን እየጠባ አብሮ ሰልፍ ይወጣል እሱን ጥይት ያገኘውም ሌላውን ጥይት ይቀልቀመዋል አብሮ ይታሰራል እዛ እስር ቤት ውስጥም በደንብ አርጎ ሰልሏቸው ሚረሸነውን አስረሽኖ እድሜ ልክ የሚፈረድበትን እድሜ ልክ አስፈርዶ ይወጣል እንዲህ ያለ ተላላኪ ሆኖ ሰላይ ሆኖ 17 አመት 27 አመት የኦሮሞን ወጣት ሲያስበላ የነበረ ነው እድሜ ልኩም ማለት ነው ዛሬ በኦሮሞ ህዝብ ላይ ከኦሮሞ ህዝብ ምንም አይነት ተቀባይነት ሲያጣ የሚያወራው ነገር ስንናገር የነበረውን ነገር ነው የተናገረው ሉክ አንድ ንግግር ልንገራችሁ ለፌደራሊስት ኃይሎች ማለት ነው እቺን ሀገር የሚያፈርሳት የነውጠኞች ጫጫታ ሳይሆን የጫዎች ዝምታ ነው የሚሉ አባባሎች ኮዴት ነው የሚሰሙት እቺ አባባል የኢትዮ 360 የነኢሳት ትላንትናም ታማኝም ደግሞታል የነኚህ የሰፋሪዎች ንግግር ነች እነኚህ ሚዲያዎች እነኚህ ሰዎች ያደራጀው የዶክተር አብይ መንግስት ነው ምንለው በመክንያት ነው ሲጨንቀው ታዬ ደንዳ ጥብብ ጭንቅ ሲለው ተንፍሶታል ትላንትና ፖስቱ ላይ በትላንትና ወዲያ ፖስቱ ላይ ማለት ነው ምንድነው ያለው ታዬ ደንዳ አገር የሚያፈርሰው የክፎች ጫጫታ ሳይሆን የመልካሞች ዝምታ ነው መልካሞች ዝም አትበሉ አትፍሩ ተናገሩ ነው ያለው በኦሮሚኛ ብሎ ሲያቀተው አንድ የሚቀበለው ሰው ሲያጣ ተመልሶ ሌላውን ህብረተሰብ ሌላውን የኢትዮጵያ ክፍል በኦሮሞ ህዝብ ላይ ነው ማስነሳት የፈለገው ቅስቀሳ ሲያደርግ የነበረው ታዬ ደንዳ ማለት ነው ይሄ ከባድ ንግግር ነው ግንስ ሁሉም ያውቀዋል የትም ህዝብ አባልታችሁ ህዝብን ከህዝብ አጋጭታችሁ ስልጣን ላይ የምትቆዩበት መንገድ ፒሪየድ አክትሟል ኢትዮጵያ ውስጥ ህዝብን የተወሰነ ደቂቃ የተወሰነ ቀናቶች የተወሰነ ወራት ልታጋጭ ትችላለህ ህዝቡ ይነቃባል ህዝቡ አይቀበልም ኦፒዲዮ አሁን ያለችበት ሁኔታ ስታተሷ እዚህ ጋር ነው ያለችው የመጀመሪያ ስራቸው ኦሮሞ መከፋፈል ነበር ኦሮሞን ለመከፋፈል ምንድነው ሲያደርጉ የነበሩት ጉጂ ቦረና ወለጋን በመሳሪያ ሲቀጠቅጡ ኦነግ አለ እዛ እንደዚህ ያለ ሸኔ ያለ ምናምን ይያሉ ማለት ነው ሌላኛው እነሱን ግቡ ብለን ለምነን እንቢ ስላሉን ሸኔዎችም ማለት ነው ለምን መንገድ የከፈቱላቸው እነሱ ናቸው ምክንያት ያጡ ነበር እነሱ ደግሞ እነኚህ ሸኔ ተብዬ እንዲገቡ አይፈልጉም ነታዬ ደንዳ እንዳይገቡም ሲያሴሩ የነበሩት እነሱ ናቸው ነገር ግን ህዝባችንን ያንን ህዝብ ሲጎዱት ሲገሉት እንደዛ ሲጨፈጭፉ ዝም ማለታችን ነገር ግን ኦሮሞን ሊለየው አልቻለም ዛሬ በአንድነት ጉጂ ወለጋ በኮማንድ ፖስት ስር ሆነው ቦረናና ሞያሌ ሳይቀር ነው በአንድነት ይወጣው ይሄ አልተሳካም ኦሮሞን የመከፋፈል ሲስተሙ አልተሳካም ስለዚህ የኢትዮጵያን ህዝብ ለሁለት ለመክፈል ነው የፈለጉት ኦሮሞን በአንድ ጎራ ሌላውን ህብረተሰብ በሌላ ጎራ ኖ የትግራይ ህዝብ ከኦሮሞ ህዝብ ግጭት የለበትም የሶማሌ ህዝብ ከኦሮሞ ህዝብ ግጭት የለበትም ሲዳማ ህዝብ ወላይታ ህዝብ ሁሉም የተሳካላችሁና ሊሳካላችሁ የሚችለው ኦሮሞና አማራን ማጋጨት ብቻ ነው ለምን የሁለቱ የፖለቲካ ቅኝት ቫይስ ቨርሳል ስለሆነ ማለት ነው ተቃራኒ ስለሆነ ቫይስ ቨርስ ስለሆነ ይሄ በጣም ቀላል ነው ይሄን እንኳን እናንተ ገንዘብ እጃችሁ ላይ በዶላር የመንግስት ገንዘብ እየተጠቀማችሁ ቀርቶ የፈለጋችሁትን ገንዘብ ብትጠቀሙ ገንዘብ የሌለውም ሰው ማድረግ የሚችለው ነገር ነው ኦሮሞና አማራን ማጋጨት በጣም ተራ ነገር ነው ለምን የፖለቲካ ትርክታቸው አንደኛው የወራሪ ነው ይሄ ተወራሪ ነው ያኛው የገዢ ነው ይሄ ተገዢ ነው ስለዚህ ይሄ አልገዛም ባይ ነው ይሄ ገዛለው ባይ ነው ይሄ ወራለው ባይ ነው ያልወርም ባይ ነው ባትነኩትም ራሱ ይጋጫል ከሌላው ህብረተሰብ ጋር ግን በፍጹም አይሳካልም
ስለዚህ የታየ ደንዳን ንግግር ያቺን ፖስት እንደቀልድ ማየት በጣም ከባድ ነገር ይሆናል ማለት ያ የኦዴፓ ሜጀርመንት ከዚህ በፊት ከኛ ውስጥ አንጋሳ ኢብራሂም አህመድ ብሎ ካርጎኛል እኔ ነው አንጋሳ እየመጣ የሚናገረው ነገር የኦፒዲዮ መልእክት ይዞ ነው የሚናገረው የኦፒዲዮን ነገር ነው ይዞ የሚመጣው ብዬ ተናግሬ ነው ብሎክ ያደረገኝ ልክ የሆነ ነገር ሲሆን ታከለውማ ለኮሚቴ የአዲስ አበባ አስተዳደር ከአምስት ውስጥ ማከላይ ኮሚቴ ውስጥ የአዲስ አበባ ከተማ አስተዳደር የፊንፊኔ ከተማ አስተዳደር ላይ አንደኛው የኦሮሞ ወጣማራው ሲገባ ታከላል ፈርምም ነው ያለው ስለዚህ ይሄ ሰው ሊመረቅና ሊመሰገን ሲገባው ሌላው በፈረመው አንጋሳ ኢብራሂም መጥቶ ታከለን ውርድ ኦቶ አትጅርቱ ጃርቲ ከንከ ሲደረታ ከምሰላ ጂኒ ጃንካ ምናም ብሎ ወከባ ሲያደርግ ነበር ማን ነው ወጥቶ የተቀበለው ታየ ደንዳ አንጋሳ ሲገባ ከነላ ወንቲ ጀሪ ፊልሚ ኑረቲ ደለጋ ጅረን ታየ ደንዳ ጀቹን ilmaan oromoo amma dura waggaa 27 keessatti kan nama fuudhee mana hidhaatiin gahe achitti ka du'a murteessise ka ajjeesise basaasee mana hidhaa keessatti basaasee ka garafsise mee qaamni isa tokko tuqame mee namni mana hidhaa wayyaanee keessatti waggaa 14 mu akkanan hidhame jedhu akkamitti aangoo opidio giddu galeessatti akkamitti dhufa haw እንዴት አንድ ሰው በወያኔ ስርዓት ውስጥ 14 አመት ታስር ያለው ሚል በምን ካልኩሌሽን ሂሳብ ነው የኦህዴድ ማከላይ ኮሚቴ ላይ መታገኘው አንለስ አዘርዋይስ ሲሰራ የነበረው በእስር ቤት ውስጥ ለወያኔ ካልሆነ በስተቀር ሃው ኤኮ ግልጽ ነው የኛ መደንዘዝ ነው የሚገርመኝ እኮ ነው ስለዚህ ባለፈው ሲታገል ነበር ወያኔን አው ለምን ለስልጣን ነፍጠኛው እንዳለ ኦፒዲዮስ ገብቶ ነፍጠኛውን ከኛ ጋር ሲታገል ነበር ይሄው ስልጣን ያዘው ነፍጠኛው ግሩፕ ነው ይሄ ሰውዬ ነፍጠኛ ነው ምንለው ለዚህ ነው ስለዚህ የኛ ልጆች እንዳይሸወዱ ነው የሚፈልገው ወሪከኝ ማሊፍ ዋንኛ አፋና ማሪፋቲን በሬ ሴፈን አፋና ማሪፋቲ ዋይታ የዱበቻ ጅራ ዋንኛ አፋና ማሪፋቲን ዱበቴፍ በከኒ ገሌ ጋፈኛ አፋን ኦሮሞቲን ዱበቶ አፋን ኦሮሞቲን ጋፈኛ አፋና ማሪፋቲን ዱበቶ አፋን ማሪፋቲን ዱካ ሙኔቲ ቀልቢ ሳጨብሱ እንዲርቀመ ጀቹዳ ኡመተን ወረቲ ቦባሳ ጅራ ስለዚህ ህዝብን ዛሬ በኦሮሞ ህዝብ ላይ የሚያነሳሳው ታየ ደንዳ ምንድን ያለው አገር የምትፈርሰው በክፎች ጫጫታ ብቻ አይደለም በመልካሞች ዝምታ ነው መልካሞች ዝም አትበሉ አትፍሩ ተናገሩ ውጡ ይያለን ፖስቱ ላይ ማለት ነው እቺ ንግግር ስንሰማት የቆየነ አመት ሙሉ ከማን ነበር ከኢትዮ 360 ከማን ነበር ከሪዮት ከማን ነበር የንግግር ስንሰማት ትላንትና እንኳን ከታማኝ ትላንትና ዲሲ ላይ ከነበረው ሰልፍ ይሄን ንግግር ነው አንድ መሪቃል ያዙት ታየ እንደዚህ አይነት ነፍጠኛ ነው ማላችን ያለው ትላንትና በወያኔ ስርዓት ውስጥ 14 አመት ታስር ያለው ሲል በዛን ሰዓት ማሰብ የነበረብን አንድ ነገር አለ እንዴት 14 አመት በወያኔ እስር ቤት ውስጥ ሲታሰር የነበረው ኦነግነ አይደለም በሚል በምን ስሌት የኦፒዲዮ ማከላዊ ኮሚቴ ውስጥ ይመጣል ይሄ ሰውዬ ኦሮሞን እየሰለለ የኦሮሞን ታጋዮችን ሲያስገድል ሲያሳስር ሲቀረጥፍ ካልነበረ በስተቀር ሃው ከእንደዚህ አይነት ወንጀል ውስጥ ከሌለ በስተቀር በምንም ታምር ወደ ፍለፊት ሊመጣ አይችልም ትላንትናም አይችልም ዛሬም በኦሮሞ ህዝብ ላይ ሌላውን ኦሮሞን ከፋፍሎ ብሎ ሲያቀተው ካቀሙ በላይ ሆነበት የኦሮሞ አልከፋፈልም አለ ጆዋር ሲነካ እንደ ንብ ነው ንብ ቀፎን የተነሳው በሰከንድ ውስጥ በ5 ደቂቃ ውስጥ ማለት ነው ወለጋን ጉጂ ቦረናን አፍነው እዛ አስረው በኦነግ አሳበው ደቼ ሲያበሉት ዝም ማለታችን ነው ዋጋ ያስከፈለን የዚህን ያህልም ያስደፈረን ያንን ዝም ማለታችን ነው ሚኒሊክ እያለ አናታችን ላይ ከበሮ ሲመታ የነበረው አሻግሬ ታየ ደንዳን ከነ ስሪቱ በቹ በርባችሳ ደጀቹ ሌላው ዶክተር ብርሃኑ ነጋ ምን አለ በመግለጫው ላይ
ግለሰቦች ሊሞቱ ይችላሉ ኢትዮጵያ ግን ወደ ዲሞክራሲያዊ ስርዓት ትሸጋገራለች አይጋጭም ሞት እየደገስክ ዲሞክራሲ ግለሰቦችን እየገደልክ ለግለሰቦች መብት ነው የቆምኩት ለቡድን መብት አታምንም በቡድን መብት አታምንም በቡድን መብት የማያምን ሰው ሊበራል ዲሞክራሲን ነው ማራምደው የሚል ሰው ለግለሰቦች መብት ነው የቆምኩት የሚል ሰው ግለሰቦች ሊሞቱ ይችላሉ ወደ ዲሞክራሲ እንሻገራለን ስትል ግድያ ላይ የተንጠለጠለ ስርዓት ነው ዲሞክራሲ ስርዓት በግድያ የሚመሰረት ነው የዲሞክራሲ ስርዓት ይሄን የዶለታችሁት ቤተ መንግስት ውስጥ ይሄን ያዘጋጃችሁት አይሳካም የለም በግድያ ሳይሆን ሐሳብ ተሽጦ ነው የዲሞክራሲያዊ ስርዓት የሚገነባው በግድያ አይደለም ዲሞክራሲያዊ ስርዓት የሚገነባው አገር የሚገነባው በመግደል አይደለም በማስፈራራት በመግደል አይደለም አይገነባም አገር አንድ ስትገል 100 ጠላት ታፈራለህ ቤተሰቡን በዛ ዙሪያ ያለው በማንነቱ በምኑ ሁለት ደግም የዛኛል ጠላቶች መግደል የጀመረ አንተ ገና መንግስት ሳትሆን ለነገሩ ስውር መንግስት ነህ ባውን ሰዓት ጠቅላይ ሚኒስቴር እናንተ ናችሁ አንተና ዳንኤል ክብረት ናችሁ በርግጥ ነገር ግን ኦፊሻል መንግስት ብትሆን ምን ልታረገን ነው ጥያቄው ዛሬ በስውር መንግስት ሆነ በስውር መንግስትነት ግለሰቦች እየተገደሉ ዲሞክራሲያዊ ስርዓት ይገነባል ካልከን ስልጣን ደግሞ ያንተ ስልጣን ፍለፊት ቢመጣ ደግሞ ምን ልትሆን ነው ምን ልታረገን ያሰብከው ሊበራል ዲሞክራሲ ነው ማራምደው ብለ ያልክ ሊበራል ዲሞክራሲ እንግዲህ የግለሰቦች መብት ነው የሚያቀነቅነው የግሩፕ መብት አያከብርም የቡድን መብትን አያከብርም እስከ ሆሞሴክሹዋል ድረስ ይፈቅዳል ሌዝቢያን ድረስ ይፈቅዳል ሊበራል ዲሞክራሲ ወንድና ወንድ ግንኙነት እንዲያደርግ እንዲያጋባ መጋባትን መብት ይሰጣል ሊበራል ዲሞክራሲ ሴትና ሴት እንድትጋባ መብት ይሰጣል ሊበራል ዲሞክራሲ የምንለው ይሄን ያህል የግለሰቦች መብት አከብራለሁ የሚል ሰው ገላለው እየገደልኩ ዲሞክራሲያዊ ሊበራል ዲሞክራሲ እገነባለሁ ስትል ማይብ ይመስላል እንዴ ይሄ ህዝብ ምንም ባቂ ይመስላል እንዴ ይሄን ነው በቃ ካሻግሬ ጋር ቁጭ ብላችሁ የምታቦኩት እንደዚህ አይነት ሀገር ነው መፍጠር የፈለጋችሁት ከአብይ ጋር በጣም ያሳፍራል በጣም ያሳዝናል ይሄ ምንድነው እምትይዙት እምትጨብጡት ስታጡ እምታረጉት ነገር ነው ምትጨብጡትን ስታጡ ማለት ነው አያበዳችሁ ነው አንቲሬቢስ መወጋት ያለባችሁ ይመስለኛል የብዱሻ መድኃኒት ማለት ነው እንደ ብዱሻ ነው ያደረጋችሁ ያላችሁ ያበደው ውሻ ሳይነክሳችሁ አልቀረም ተረጋጉ እስቲ መጀመሪያ ስለ ዲሞክራሲ ምንነት እንኳን በቅጡ ወቁ ስለምታወራው ነገር ወቅ ስለ ፖለቲካል ኮሬክሽን ቶ ግለሰቦች ሊሞቱ ይችላሉ ኢትዮጵያ ግን ወደ ዲሞክራሲያዊ ስርዓት ትሸጋገራለች ስትል ምን ማለት ነው በተለይ ዶክተር ብርሃኑ ነጋ ሊበራል ዲሞክራሲን የሚያራምድ ነው ሊበራል ዲሞክራሲ ደግሞ የግለሰቦችን መብት ነው የሚያከብረው አንተ ግን ግለሰቦች እየተገደሉ እንገነባለን ትላለህ ግን እነማን ናቸው እነዛ ግለሰቦች የሚገደሉት ነው መጨረሻ ላይ ደግሞ ስላንተ ጉዳይ ስንመጣ ዞሮ መቼም ከጀዋር አትወጡም እናንተ ጀዋርን ገላችሁ ኢትዮጵያ ውስጥ ኖራላችሁ ማለት ነው ጀዋር ሞቶ ቢሆን ኖሮ ዛሬ ኢትዮጵያ ውስጥ ያለውን ነገር ማሰብ ራሱ ይከብዳል ማሰብ ማለት ነው ማሰብ ይከብዳል ይዘገንናል ያስጠላል መፈጠር ያቅለሸልሻል መፈጠር ያቅለሸልሻል አይደለም ሌላ ለመገዳደል እኮ ምንም አይነት መሳሪያ ያስፈልገውም በጣም ሶ ሲምፕል አብሮ መኖር ወደ አንድነት መምጣት ወደ ሰላም መምጣት እውነት ላይ መቆም መሬት ላይ ያለን ነገር መረዳት ነው የሚያስፈልገው ተከባብሮ መኖር ነው የሚያስፈልገው መጀመሪያ ተከባብረን መኖር አልቻልንም እኮ መዋሃድ ታወራለህ
መጀመሪያ እንከባበርና እስኪ እንፈቃቀር እስኪ ሰላም እናውርድ እስኪ አንድነትን እንመስረት የሚቀድመው ያ ነው ውህደቱን እዛ ቁጭ አድርግና ማለት ነው ባለንበት ተከባብረን በጥሩ ሰላምታ በጥሩ ልጆቻችንን እስኪ እናጋባ መጀመሪያ ቆመን በእንደዚህ አይደለም ሀገር የሚገነባው እኛ ልኩቲን ካልወሰድክ ገላለሁ ብሎ ሊበራል ዲሞክራሲ መገንባት የለም የዚህ አይነት ሊበራል ዲሞክራሲ የለም ሰምተንም አናውቅም ማንንም በመንደሩ ጀግና ነው ከዚህ በኋላ ጨርሷል ስለ ጀዋር ባትለፋ ይቻላል አንድ ጀዋር በተሊማይዞ ጀዋር እኮ ይሞታል የኛል ፈጣሪ አይደለም በራሱ ጊዜም ታሞ ሊሞት ይችላል ያ ዛት ዝናታ ወረሄደክ የሚገባውን ስራ ግን ሰርቷል የሚገባውን ስራ ማለት ነው ኦሮሞ አለ የተባለበት አይደለም ኢትዮጵያ ውስጥ ያለ ኦሮሞ ከኢትዮጵያ ውጭ ያለ ኦሮሞ ጀዋርን ይከታተላል ጀዋርን የሚሰማው ለምን በጣም ዲሲፕሊንድ ነው በጣም ስርዓት ያለው ሰው ነው ተናግሮ ማሳመን ይችላል ይረታል አንደበተ ርቱ ነው ስተት ካፉ አይወጣም ይሁሉ የሚከተለው ህዝብ እኮ ዶማው ነው እኮ አይደለም ይሁሉ ህይወቱን የሚሰጠው እውነት እኮ ስለሚያውቅ እኮ ነው እውነቱን ስለሚያውቅ ጀዋርን ጠንቅቆ ስለሚያውቀው ነው ጀዋር መቼ ነው ሂድና ቤተክርስቲያን አቃጥል ክርስቲያን እንደዚህ ያርግ ሙስሊምን እንደዚህ ያርግ ጀዋር ኮንሰንትሬሽኑ ኦሮሞማ ላይ ነው የተቀጠቀጥነው ትላንትና የተጎዳነው ሙስሊም በመሆናችን አይደለም ትላንት የተጎዳነው ክርስቲያን በመሆናችን አይደለም ትላንት የተጎዳነው ዋቂፍታ በመሆናችን አይደለም ኦሮሞ በመሆናችን ነው በመሆናችን ብቻ ነው በኦሮሞነት አንተ ላይ ነው የሚያንጠለጠለ ለዚህ ነው ጀዋር ሲነካ ክርስቲያኑም ሙስሊሙም ጴንጤውም ጆባውም እምነት የሌለውም ኦሮሞ ባንድ ላይ የሚነሳው ስለ ብሔረሰቦች መብት ስለ ኢትዮጵያ ህዝብ መብት ከጀዋር በላይ የሚቆረቆር የሚያስብ የሚናገርም የለም ሲጀምር የለም አልፎ ስለ አፍሪካውያን መብት ጠንቅቆ የሚያቀና የሚያስተምር ልጅ ነው ስለ ዜጎች መብት ከጀዋር ተማር መጀመሪያ ከጀዋር ተማሩ ቁጭ ብላችሁ ስትሸነፉ ሽንፈታችሁን በመግደል አትሂዱ በመግደል አታስቡ ስለዚህ የብርሃኑ ነጋም ግለሰቦች ይሞታሉ ግለሰቦች ጀዋር ሞቶ አንተ ትኖራለህ ጀዋር ሞቶ አንተ ትኖራለህ ማለት ነው የሚገርም እኮ ነው መሞከር እኮ ነው ያው እዛው አዲስ አበባ አብራችሁ ያላችሁት ፊንፊኔ ያላችሁት ቦሌን ያለው ቤቱን ታውቃለህ ሄድና ሞክር መንግስት አይደለ ሞክር ስውሩ መንግስት አንተ አይደለ እንዴ ፍኖተ ካርታውን የሰጠው አንተ አይደል ፍኖተ ካርታው ላይ አለ ስንተኛ ደረጃ ላይ ያለው ጀዋር የሚገደልበት ጊዜና ሰዓት አስቀምጣል እዛው ውስጥ ፍኖተ ካርታው ውስጥ ተካቷል ይሄ እየጠበቅን ነው እኛም የክብር ጉዳይ ነው የኦሮሞ ህዝብ ለክብሩ ነው የሞተው ትላንትና ለኦሮሞነቱ ክብር ነው የሞተው ለዳቦ አይደለም የኦሮሞ ህዝብ ዳቦ አታውቅም መሬቱ ለም ነው አርሶ ያገኛል ለማንነቱ ነው የሞተው ዛሬም ጀዋርን መንካት የክብሩ ጉዳይ ነው ዛሬም በቀለ ገርባን መንካት የክብሩ ጉዳይ ነው መራራን መንካት የክብሩ ጉዳይ ነው ቄሮን መንካት የክብሩ ጉዳይ ነው የኦሮሞ እናቶችን አባቶችን መንካት የክብር ጉዳይ ነው ኦሮሞ እንደ ኦሮሞነቱ የሚገባውን ክብር ያገኛል ኢትዮጵያ ውስጥ ግንስ እቺ እንዳሻግሬ እየመጣ በምላስ ምናምን ሸዋውዳ አምጥተ ማር የተቀባ መርዝ ማጉረስ አይደለም ለኦሮሞ ህዝብ ኖ አይጎርስልም ነቅቷል ከዛ አልፈናል የጀዋር ይገደል ዘመቻ የትም ምንም አያነሳም አሜሪካን ጮክና ትራምፕ ምንም ሊያረጋው አይችልም ሲጀምር ጀዋርም ማለት ነው ጀዋር ህዝብ ውስጥ ነው ያለው ኢትዮጵያዊ ነው የኢትዮጵያ ህዝብ ውስጥ ነው ያለው ኦሮሞ ነው ኦሮሚያ ውስጥ ነው ያለው
ቆሜለታለው ያለው ህዝብ ነው የሚወስነው ስለሱ ጉዳይ ማንንም አይወስንም ስለ ጃዋር የሚወስነው የኦሮሞ ህዝብ ብቻ ነው ተሰማለህ ስለ ጃዋር የሚወስነው የኦሮሞ ህዝብ ብቻ ነው ስለ አሉላ የሚወስነው የትግራይ ህዝብ ብቻ ነው ማለት ነው ስለ ቲፒኤልኤፍ የትግራይ ህዝብ እንደሚወስነው ስለ ኦፒዲዮ እና ጥፋት ወይስ እና ልማት የሚለው የኦሮሞ ህዝብ ነው የሚወስነው ለዚህ ነው ስራዋን ስለምታቅ ወንጀለኛ ስለሆነች ስብስቧ ከንቅልፏ ስለምትነሳ በኦሮሞ ላይ የሰራችው ወንጀል ስታስበው ስለምትበረግግ ከሌላው ጋር ካልተዋሃድኩ ትላለች ለማጥፋት እኮ አድራሻዋን ለማጥፋት ማለት ነው ለማምታታትና ስልጣን ጊዜዋን ለማርዘም ኖ እዚሁ ኦሮሚያ ላይ ተወዳድረሽ መጀመሪያ ኦሮሞ ህዝብ ፊት ቆመሽ የሰራሽው ስራ ተመዝኖ እዚሁ ማለት ነው ኦሮሚያ ላይ ምንም አይነት ውህድ የለም ኦዲፓ ኦሮሞ ዲሞክራቲክ ፓርቲ አይ ካልሽ ደግሞ ስልጣን ታስረክቢያለሽ ስልጣን ታስረክቢና ኦሮሞ ብዙ ፓርቲዎች አሉ ከነሱ ውስጥ የሽግግር መንግስት ያቋቁማል አንቺ ተቃዋሚ ሆነሽ ትወዳደሪያለሽ ይሄ ነው የሚሆነው ይሄ ነው የሚሆነው ሌላው ሰሞኑ ዘመቻ አለ የጥቁር ልብስ ዘመቻ እነ ብርሃኑ ነጋም ጥቁር ልብስ ለብሰው ነው የመጡት አው በጣም አዘለይ ናችሁ እናቃለን በጣም ከፍተኛ አዘለይ ናችሁ እኛን ጥቁር ልብስ ለማልበስ ነበር እቅዳችሁ ፍኖተ ካርታው ላይ እንግዲህ የተቀመጠው ኦሮሞ ጥቁር ልብስ የሚለብስበት ቀን ነበር በርግጥ ዶክተር አብይም በአዲሱ አመት መስከረም እንቁጣጣሽ ቀን ያረዳንም ይሄንኑ ነበር ይሄ አመት ለኦሮሞ የአንገት የሚደፋበት የኦሮሞ የዝቅታ ዘመን ለናንተ የከፍታ ዘመን ተደርጎ ነው እንግዲህ ያ ግጥም የተነበበው ግን አልተሳካም እንደ ፈጣሪ ሆኖ አልተሳካም የታቀደው የተዶለተው በረከነዲ ጋፊ ኦሮሞ እንደደ ቢፍና ስትል ነበር ኦዴፓ ጋፊን ኦሮሞ ተኮ ጃዋርኛ ጄሱዳ እና ጥቁር ልብስ ባትለብሱ ነው የሚገርመው ጥቁር ልብስ መልበሳችሁ ትክክል ነው ምክንያቱም ጃዋር አልሞተም የሌሎቹ ሲሳካ የጃዋር አልተሳካም መቼም እናንተ 67 ኦሮሚያ ክልል ውስጥ ለሞተው የኦሮሞ ተወላጅ ጥቁር ልብስ አዝናችሁ አዝናችሁ ነው እንበል ኧረ ነው እንዴ ለካ የኦሮሞ ደም እናንተን አስቆጫችሁ ለካ የኦሮሞ ሞት እናንተን ቆረቆራችሁ ለካ የኦሮሞ ስቃይ እናንተን አመማችሁ ጃዋር ለምን አልሞተም የሚል የጥቁር አዘን ልብስ ዘመቻ ተከፍቷል አሁን በየሄደ ነው ሰሞኑ ይለባብሳሉ ተብሎ ይጣበቃል በመላው በሁሉ ቦታ ማለት ነው ግድያ ሙከራ የተሞከረው ጃዋር ላይ ይከሰስልን ይታሰርልን ይገደልልን የሚሉት ጃዋርን ይሄን ኦርኬስትሬት የሚያደርገው መንግስት እነ ታዬ ደንዳ እነ ዶክተር አብይ እነ ቲም አለሙ ስሜ እነዚህ ናቸው የማፊያ ግሩፕ የነፍጠኛው ክንፍ ኦዴፓ ውስጥ ያለው ማለት ነው ስለዚህ ጥቁር ልብስ ዘመቻ ተጀምሯል ጃዋር ለምን አልሞተም ነው መረቃሉ በጃዋር አለመሞት ያዘኑ ኢትዮጵያውያን አዘናቸውን ለመግለጽ ሰሞኑ ጥቁር ልብስ ይለብሳሉ ከ600 በላይ የጉሙዝ ታዳጊ ጨቅላ ህፃናት የ6 ወር ህፃን ሳይቀር በጥይት ሲረሸኑ በአማራ ልዩ ኃይል ጥቁር ልብስ አይደለም ብለው ያለፉ ሰዎች ዛሬ ጃዋር ለምን አልሞተም ብለው ጥቁር ያዘን ልብስ ሊለብሱ ይወጡ ነው እንግዲህ በነገራችን ላይ እነኚህ ሰዎች እምነት ቢኖራቸው ኖሮ ሰው እንዴት አልሞተም አይባልም ነውር ነው ቀን ነው የፈጣሪ ጉዳይ ነው ይሄ ፈጣሪ የቀን ጉዳይ ነው ፈጣሪ ካላዘዘው ሰው አይሞትም
ስለዚህ የጥቁር አዘል ልብሱ ጉዳይ ጀዋር ለምን አልሞተም የሚለው ልበሱና ወጡ እኛ ደግሞ ነጭ ለብሳለን 67 ወጣቶች ተሰውተውብናል በዚህ ጉዳይ ላይ ለነሱ ጀነትን እየተመኘን አዘናችንን እየገለጽን ነገር ግን ኦሮሞ ምን ይላል ቀብሳን ንኩፈ ቀብሶን ይትፉፋ ነው የሚለው ታጋይ ይወድቃል ትግሉ ይቀጥላል ትላንትና ምን እየደረሰው በዚሁ መንገድ ነው ዛሬም የተፈጠረውን ችግር ራሳችን የፈጠርነውን ችግር መሐላችን እንክርዳድ ገብቶ ራሱ እንክርዳድ ሆኖ ሌላውን እንክርዳድ ሲል ነው የሚያስቀው እንክርዳድ ገብቶ ስልጣን ይዟል ይሄንን እናስብ ያስተካክለው የኦሮሞ ህዝብ ነው በደንብ ቆንጥጦ ገርቶ ኦሮሞማ ምን ማለት እንደሆነ ወይ አስተምሮት ያስተካክለዋል አሊያም ከዛ ይሸኘዋል ከዚህ በኋላ የኦሮሞ ህዝብ ፍቃድ ያልሆነ ሰው 4 ኪሎ አይቀመጥም አታስብ ይሄንን የኦሮሞን ጥያቄ በአግባቡ መመለስ የማይችል የኦሮሞን ህዝብ ጥቅምና ፍላጎት ክብርና ማንነት የነፈገ ኃይል 4 ኪሎ አይቀመጥም ፒሪድ አለቀ ኦሮሞ ባይዞ ይተርፍ አይፈልግም ኦቨር ነው የሆነ ነገር አይፈልግም የኦሮሞ ህዝብ ባለበት በማንነቱ በቄው መከበር ይፈልጋል ራሱን በራሱ ማስተዳደር ይፈልጋል ከማከላይ መንግስት ጋር ህጋዊ የሆነ ግንኙነት እንዲኖረው ይፈልጋል አይ እንደ ትላንቱ እየዘረፍኩ እያንበረከኩ ኖራለው እምትል በየትኛው መንገድ ተደራጅተና በኦሮሞ ስምም ተደራጅተና ከኦሮሞ ውጭም ተደራጅተና አይሳካም ታዬ ቦጋለ የሚባለው ሰውዬ ጀዋር የመን ነው እንደገና በቅርብ ጊዜ ጀዋር በኢትዮጵያ ፖለቲካ ውስጥ ምንም አያገባውም ደሞ እሱ አሜሪካዊ ነው ብሎ ሲል ሰምታችሁ ከሆነ አብይ መጥቶ የአሜሪካ ዜግነት ያላችሁ የውጭ ዜግነት ያላችሁ በሁለት ፓስፖርት የምትንቀሳቀሱ ሚዲያ ያላችሁ መስፈርቱን ጀዋር የሚያሟላው መስፈርት ተናግሮ ስሙን መጥራት ምን ያደርጋል ከዚህ በላይ ኢትዮጵያ ውስጥ ከሱ ውጪ ለምን የሚያሟላ ከማን ሐሳብ እንደሚገዙ ይዋቸው እነዚህ ታዬ ደንዳ ደግሞ ኢሳት ላይ ኢትዮ 360 ላይ ሪዮት ላይ የትላንትና ዋሽንግተን ዲሲ ላይ ራሱ የሰማነው ንግግር ነው በክፎች ጫጫታ አይደለም አገር የሚፈርሰው በጫዎች ዝምታ እንጂ ብሎ ነው ያለው ታዬ ማን ነው ክፉ ቄሮ ነው ኦሮሞ ነው የቆምክበት ህዝባዊ ማህበር ህዝባዊ መሰረትን ነው እንዲያልከው እናንተን ትሩስ ትገባለህ እንግዲህ እሱን አብረን እናያለን የታባይደ እንደምትመረጥ እናያለን ህዝባዊ መሰረቱን የሚሳደብ ለሌላው ሊሆን አይችልም የራሱን ህዝባዊ ማህበረሰብ ማክበር ያልቻለ ሌላው ማክበር አይችልም የራሱ የወጣበትን ህዝብ ሲያስበላ ሲያስገድል ሲያስር ሲያሳስር በሴራ ፖለቲካ ተወልዶ ያደገ እንዲህ ቁምጫለ በሴራ ፖለቲካ አልፍለትም ከዚህ በኋላ የለም የክፎች ጫጫታ ያልከው የኦሮሞን ህዝብ ነው የኦሮሞ ህዝብ ነው እንግዲህ ሰሞኑን የተነሳው በኦሮሞ ህዝብ ላይ ነው ሌላውን እያነሳሳ እየቀሰቀስከ ያለው የለም ማንን ታስነሳለህ እስኪ ንገረን አንተን የማያውቅ ማን አለ ሲጀምር እናንተ እኮ ሌላው አማራ እኮ አይቀበላችሁም እኮ አማራው ታዬ ደንዳን ሲሰዱት እንዳዛጋ እንዴት አድርገው እባብ ቀጥቅጠው እንደሚገሉት ይሄ ኦሮሞ ይሻለዋል እኮ ታዬ ሲወጣ ክብሮ ይጨብጠዋል ቢያንስ እንደ እባብ ቀጥቅጠው የሚገሉት እኮ ነው መግቢያ መውጫ ያጣው ማለት ነው ስለዚህ ለማንኛውም እኔ ጦርነት እየሰበኩ አይደለም ግን ማጋለጡ ተገቢ ነው እንደዚህ አይነት ሰዎችን እየለቀምን ማጋለጡ ተገቢ ነው ሰላም መውረድ አለበት ሰላም መውረድ አለበት ነገሮችን ማርገብ አለብን እኛም አሁን ደግሞ ስትራቴጂ ስለሆነ ትንፋሽ የምንወስድበት ሰዓት ነው መሆን ያለበት
ስንነሳ አንዴ እንነሳለን ነገር ግን የዚህ አይነት የከስር የፖለቲካ ሸፍጦችን ማን ምን ያወራ እንደሆነ ማን ምን እየተናገረ እንዳለ ያለውን ነገር እየለቃቀምን እየሰበሰብን እያመጣን እናደርሳቸዋለን እንደዚህ አልፎ ከዛ በተረፈ አገራችንን ሰላም ያርግልን እኛ ህዝባችን በሰላም ተከባብሮ ዲሞክራሲያዊ ስርዓት ተመስርቶ የዜግነት መብትና የማንነት መብት ተከብሮ የዜግነት መብት ማንኛውም ኢትዮጵያዊ የሆነ ዜጋ ኦሮሚያ ክልል ውስጥ ሄዶ የመስራት የማፍራት ሀብት የማፍራት የመኖር ዛሬም እየኖረ እንዳለው ማለት ነው ከየትኛውም ክልል ኦሮሚያ ውስጥ ነው ብዙ ብሔረሰብ ያለው ከየትኛውም ክልል ማለት ነው ይሄንን ነው የምንፈልገው ማንኛውም ዜጋ ትግራይ ክልል ሄዶ አማራ ክልል ሄዶ ማንኛውም ዜጋ ማለት ነው ይሄ የዜግነት መብት ነው ይሄንን ነው እያመጡ የሚያምታቱት ኦሮሚያ እንደዚህ ተባለ አትጋቡ ተባለ አትብሉ አትጠጡ ተባለ ይሄ ውሸት ነው እየበላ እየጠጣ ያለው አፍን የምትከፍተውም ኦሮሚያ ውስጥ ሆነ ነው ጭራሽ ኦሮሚያ ውስጥ ሆነ እኮ መሳሪያ አንስተ ኦሮሞን እየገደልክ እኮ ነው ሌላው ይቀር ህግን ተላልፈ ማለት ነው ስለዚህ ይሄ ሌላው ይሄ የዜግነት መብት ነው የዜግነት መብት ማንንም ቤኒሻንጉል ጋምቤላም ኤቭሪዌር ሄድክ በዜግነት ሰርተ ሀብት አፍርተ የመኖር መብት አለ ዛሬ ኢትዮጵያን ካልገዛን ካልተዋሃድን የሚሉት መጀመሪያ ለመዋሃድ እኮ ፕሪኮንዲሽን ያስፈልገዋል እኮ ዝቃጭ ይዘመተማን ይጠጋል እስኪ ምንድነው እየተካሄደ ያለው አማራ ክልል ላይ የኦሮሞ ባለሀብት የዳንጎቴ ነው ምንድነው የሆነ ዳንጎቴ ነው ምንድነው የሆነ ነገር አለ በቀደም ለታ አንዴ ተቃጠለ አለ ዳንጎቴ አይ ቲንክ የውጭ ዜጋ መሰለኝ ናይጄሪያ መሰለኝ የሆነ አንዴ ተቃጠለ አለ እዚህ ጋር ጻፉልኝ ትላንትና ወዲያ የብዙ የትግራያኖች ንብረት እየወደመ ነው የብዙ ቅማንቶች እያለቁ ነው አገው እያለቀ ነው ስለምን ውህደት ነው ከማን ጋር ነው የምንዋሃደው እንባላ እንዴ ደሞ መጀመሪያ ወደዛ ከመምጣት በፊት እስቲ ክልልህን ጸጥረጭ አርግና በሰላም ማለት ነው ያን ሁሉ የበተንከው መሳሪያ በነፍጥ ወራለው ገዛለው ብለ ለቀቀው መሳሪያ ሰብስብና አስገባ ገምሹ የሚባል ማለት ነው የኦሮሞ ነው ንብረቱን ስንት ሲኖትራክ ምናም ጠቅላላን ያቃጠሉበት ማሽኖችን የግንባታ ማሽኖችን ማለት ነው ታዲያ የምን ውደት ነው የምታወራው ወይስ ለመዋሃድ መስፈርቱ መባላት ነው ስለዚህ መጀመሪያ ሰላም ያስፈልጋል ትግራይ እንዋሃድ ብላ በትል ይሻላል ዛሬ ቢያንስ ከትግራይ ምንም የምንሰማው ነገር የለም ያምርባታል ለምን ሰው ቅድሚያ ሰላምን ስለሚፈልግ ማለት ነው ጸጥታን ስለሚፈልግ በሰላም ወጥቶ በሰላም መግባትን ስለሚፈልግ ማለት ነው ስለዚህ መጀመሪያ ተከባብረን እኛም ግቢያችንን አጽድተን እነዚህ እንደነታየ ደንዳ ያሉ ነፍጠኞችን አደባ ሲዘን ስርዓታ ሲዘን የኦሮሞን ህዝብ ለዘመናት ሲገል የነበረ ሲያስር በትናንትና ወያኔ ስርዓት ውስጥ እየሰለለ ወስዶ ኦሮሞን እስር ቤት አድርሶ አብሮ 3-4 ወር ይታሰራል ከዛ በደንብ ሰልሎት ሲያበቃም ይረሸነውን ስም ዝርዝር ያወጣል ሚገደለውን ሚሰቀለውን እንደ ሉኳንዳ ቤት ሚሰቀለውን እሱ ነው ስም ዝርዝር ሲያወጣ የነበረው በምንም አይነት ስሌት በምንም አይነት ካልኩሌሽን 14 አመት የታሰረ በወያኔ ስርዓት እዛው በወያኔ ስርዓት ውስጥ የኦፒዲዮ ማከላይ ኮሚቴ ሊሆን አይችልም የኦሮሚያ ክልል ጸጥታ ዘርፍ ሊሆን አይችልም አንለስ otherwise ሲሰልል ሲያስገድል ሲያስገርፍ ካልሆነ በስተቀር ሲታገል ነበር ወያኔ ነው ነፍጠኛ ነው ነፍጠኛም ሲታገል ነበር እንዴ ለስልጣን ነው ያ ግሩፕ በኦሮሞ ህዝብ ደም ውስጥ ገብቶ በኦሮሞ ክልል ሲስተም ውስጥ ገብተው ነው በኦዴፓ በኩል መጥተው ስልጣን ያዙት ነፍጠኞቹ ኦዴፓን የተቆጣጠረው ነፍጠኛ ግሩፕ ነው የነፍጠኛው አንጃ ነው ኦዴፓን የተቆጣጠረው ፒሪድ ሌላ አይደለም እንጂ የታየ ደንዳን ጽሁፍ ይሄንን አንድ የኦሮሞ ተወላጅ ልብ ብላ አዳምጥ
ለአመት ሙሉ ስናዳምጥ የነበረው አንድ ትርክት አለ ከኢሳት ከሪዮት ከኢትዮ 360 ከሪዮት ከተለያዩ የነፍጠኛ ሚዲያዎች ላይ አገር የሚያፈርሰው የክፎች ጫጫታ ሳይሆን የጨዋዎች የኢትዮጵያውያኑ ዝምታ ነው የጨዋዎቹ ዝምታ ነው ሲሉን ነበር የምታስታውሱ ከሆነ ታዬ ደንዳ ይሄን ነው ፖስት ያደረገው ምን ይያለ ነው በሌላ አነጋገር በኦሮሞ ህዝብ ላይ ሌላውን የኢትዮጵያ ህዝብ ያስነሳ ነው ተነሱ ነው ይያለ ያለው ቃል በቃል ከሱ በመጨረሻ በአማርኛ ከጻፈው ከፖስተው ውስጥ የመጨረሻው ስንኝ ነው ማነሳው አገር የሚፈርሰው በክፎች ጫጫታ ሳይሆን የመልካሞች ዝምታ ነው አገር የሚያፈርሰው መልካሞች ዝም አትበሉ ተነሱ አትፍሩ ተናገሩ ይላል ይሄንን በአማርኛ ነው የጻፈው በኦሮምኛ የስድብ ናዳ ጠግቦ ሲያበቃ አንድ ሲንግል ሰው አንድ ነጠላ ሲንግል ሰው ትክክል ነው የሚለው ሰው ሲያጣ ነው በዚህ መጣው ኦሮሞን የመከፋፈል ስራ ሰርቶ ሳይሳካ ሲቀር አሁን ደግሞ የኢትዮጵያን ህዝብ ለሁለት ለመክፈል ነው ኦዴፓ እየታገለ ያለው ምንና ምን ኦሮሞንና ሌላውን ብሔረሰብ ኦሮሞን ከሌላው ብሔረሰብ ሉክ የአንድ አርቲስት ንግግር ላሳያችሁ ጃምቦ ጆቴ የተሸለመች ጊዜ የሆነ ነገር ኢንተርቪው ላይ ተናግሯል ያ ንግግር ዝም ብሎ እንዳይመስላችሁ የሽልማቱ ሚስጥር ሲጀምር ከነዚህ የመጣ ነው ከነታዬ ደንዳ የመጣ ነው የሁለቱም ሲጀመር ማለት ነው ግን ነገር ግን ጃምቦ ሰቦኑማ ምስላለው ሽልማቱን ለቄሮ ለፋኖ ለእጀቶ ምናምን ሰጥቻለሁ አለ 50-50 ነው ያስኩለት ነገር ግን አንድ የተናገረው ነገር ከታዬ ደንዳ ጋር ማች ያደረገ ንግግር አለ ኑቲልማን ኦሮሞ ፐርሰንቲ 50% አፍርተመ ጀኔ ወይ ዋና ጀርኒ ሱጉ ወልቲ ዳመኑ ፐርሰንቲ 50 ጀቹዳ አለ ጃምቦ ነው ያለው ነው አይደለም ያልኩት ያቺ ንግግር ነች እዚህ ጋር ታዬ ላይ ተንጸባረቀች ያለችው ሌላውን ይሄ ነው የኢትዮጵያን ህዝብ ለሁለት የመክፈል ስለዚህ ኦሮሞን ከሌላው ጋር የማላተም ስትራቴጂ ነው እነ ታዬ ደንዳ እየተጠቀሙ ያሉት አለበለዚያ ኦሮሞን ማሸነፍ አንችልም ነው ሌላው ብሔረሰብን ካላስነሳንበት ኦሮሞ ላይ ስለዚህ ይሄ ነው ያለው ይሄድ ያለው ነገር የነሱን ጽሁፍ ነው እየተናገርኩ ያለሁት የኔን ሐሳብ አይደለም ዋን ታዬ ደንዳን ፖስት ኢሳረቲ በሬሴ አፋን አማሪፋቲን ወይዋቴ ያሚቸ ጎዴ ሰኒን ሲኒ ዱቢሱ ጅራ ኩን ዲኑማዳ nu keessa galeeti yeeyi dhabar jirri amma taayitaarra jiranu yeeyi takula no sultaan lallo yeeyitu arba kuffisu dandaa jedhani nutti manii jiru amma dura ummanni kun hanga jarri maddamar kana walitti baqu kana ifaifat asbani ofir kan darbinetti waan ol gadhifnu jiru jechuudha ኦሮሚያን አከ ኦሮሚያatti bulti yoo fedhii qabaatan yoo kabaja fedhan nagaadhaan dorgomuu dhiisus yoo filannoo dhiisanis oromiyaa akka oromiyaatti nageenya oromiyaa eeganii tiksanii bulchuu yoo nuun ta'u jedhan immoo oromiyaa gadhiisanii bahu ይሄ ነው የዛሬው በተረፈ በሉ በቃ ቻው ይመቻችሁ